think this is the best food I made. Oh my god. By the way, እጅን አትላስ ምትሉ ተቃጥላችሁ ሙቱ። ቤቴን ያለውት እንደፈለኩ ሆናለሁ። የኬኳ ወንድም አለ ገና የኬኳ ወንድም አለ። ምንድነው? ሪል ነው። አሁን 41 ሌቭል አየሽው? አሊ ይባላል። አንተን ተከትለው አይመጣው አንተን ተከትለው አየሽ? እኔን ተከትለው ሄዶ ልብ ቅርጽ እያሳይ ነው። እንዲህ አይነት ሰዎች ናቸው። ደረጃችን ሄድኩ አለፍኩ ሁሉንም። ሌላው እኛን ሲያጣ ሰካራም ሆነ። ሌላው እኛን ሲያጣ ወደ ድሮ ሐሜት ባልቴቱ ተመለሰ። አንቺም ጀመርሽው ቆሞ ቀር በማሞ ዶንቆሮ ጊዜ የሚለበሰውን ለብሰሽ መተጀመር አለች ነጃት። ካሁን በኋላ እያንዳንዳችሁ ዩኒቨርስ እያወረዳችሁልኝ ታራይዛችሁ ከኔ ጋር ትጫወታላችሁ። ዚስ ኢዝ ማይ ፋይናል ወርድ። አንቺን ብትሆኝ ይሄን ቃለው ባይዘው አላህ ምስክሬ ነው። እስኪ እናቱ ወለደሽ እስኪ አንቺን የሚያጫውትና እመኝ 20 ሰው ነበረሽ፣ 20 ሰው ይከተልሻል። 20 ሰው ላይ ጥቼሽ ልሄድ ነው። ይሄ መጨረሻ ቃሌ ነው። ዚስ ኢዝ ማይ ፋይናል ወርድ። ሪከርደሮች ፖስቱት፣ እኔን ታዘቡኝ። ማሜ ይባላለሁ። ጨርሻለሁ። ደደብ የሚያጫውት ሰው ልጣ አይታችኋል። ቅድም ምን ሰው ጋር ሲጫወት እንደነበረ ስንት ሺህ ተከታይ ያላቸው 30 ሺህ 40 ሺህ ሰው በኖርማል ጌም ቁጭ በሚያቸው ሰዎች ጋር ተጫወቱ ከነበር ያከብዳል። እንደ ሰውዬው ያንከፍ እኔና አሁን የጠራልሽ ተጣልተናል እንዴ? አራት እንደማትጣሉ አውቃለሁ። ቤስት ጓደኛ እንደሆናችሁ አውቃለሁ። ገባሽ? እኔ አሁን ምንድነው እያልኩሽ ያለሁት ምንድነው የእሷ ጠላቶች ያመጡት ሙድ አለ። የእሷን ፎቶ ለጥፈው ጌታ ግን ድምፅህ እንዴት ነው? የኔ ጌታ ግን ድምፅህ እንዴት ነው? ታናሽታለች ለእሷ በደረስ እንደዚህ በለካው ውስጥ ምን ስንት ነው እድሜ ብለህ ተጨቀጭቀኛለህ። ይባሉ እዚህ ቲክቶክ ላይ የተሰበሰበ ማህበረሰብ እድሜ ስንት ነው? አራታው ዝም በበለክ ተናዘዝ የሚያምርብህ ነው። ካሪ አትበል ይባሉ እዚህ ቲክቶክ ላይ የተሰበሰበ ማህበረሰብ እኔ በቃ ትመችኛለሽ። አራዳ ልጅ ነሽ፣ የገባሽ አራዳ ልጅ ተናገር። እድሜ ስንት ነው? አግብተሃል? አላገባህም? ወልዳል? አልወለድክም? ኧረ ቺኳ ደቅሳለች። በእናትህ ስለምወድሽ ነው የገባሁት። በቃ ኔክስት አመሰግናለሁ። እሺ ቴንኪው። አስተያየት እንቀበላለን። ችግር ሮማን ጠግባለች። እማማ ሮማን እኚህ የከረፉ አሮጊት የጠነቡ የከረፉ የበሰበሱ አሮጊት ምን አሉ? ከኔ ጋር እኮ ኃይለኛ ጸብ አላቸው እሳቸው። እማማ ሮማን የሚባሉ ሴትዮና እኔ እኮ በጣም እኮ ነው በነፍስ ነው የምንፈላለገው ማለት እንችላለን። ባገኛቸው በጫማ ጥፊና በጥፊ በብርጭቆ አናታቸው ነው። ምን አሉ? ምን ብለው ተናገሩ? ወይም እማማ ሮማን አንበሳ ተንተረሳችሁ ምናምን አሽሙርም ጣል ጣል ልታደርጉ የፈለጋችሁ ሰዎች አይቻለሁ። ለምን አልሰጣችሁም ነበር? 3 እኛ እንኳን ወተን እኛን መሆን አትችሉም አላልነው። እኛንም 3 የሰጠነው አንድ ሰጣችሁ ያቆማችሁ ሰዎች፣ አንድ ላይ ያቆማችሁ ሰዎች ደስ አይልም፣ አይመጣው። እኛ 3 ነው ሞጣ ቤት የሰጠነው። ጆከር ጋር 10 ነው የሰጠነው እና አሁንም ቢሆን መወዳደር ከፈለጋችሁ ዌልካም ቱ ዘ ክለብ መስጠት እንችላለን፣ መወዳደር እንችላለን። እኔ ሬዲ ነኝ። አሁንም የምትችሉ ከሆነ ኮምፒቲሽኑን 20ም 30ም 50ም አንበሳ እንወዳደር ካላችሁ መወዳደር እንችላለን። ግን በአንድ አንበሳ ይደብራል። አንድ አንበሳ ሰጣችሁ ጭራሽ እኛ መሆን አትችሉም አይባልም። እኛ ነበርን ማለት የነበረብን። እኛ 3 የሰጠነው እኛ መሆን አትችሉም እኛ ሳንል እናንተ እኛን መሆን ደስ አይልም ምናምን አለኛ። እናንተን አልሆንም፣ ከእናንተ ነው የበለጥነው። እኛ ከእናንተ ነው የበለጥነውና ተው። ሞጣ ወንድማችን ነው። ለኛ ራሱ ከማንም በላይ ወንድማችን ነው። አሉባልታና አሽሙር መረጫጫት ከተጀመረ እኛም እንረጫለን። የኛ ደግሞ ያጨልላል፣ ያሳብዳል፣ ያስለቅሳል፣ ያስደነፋል፣ ያስጓራል። ለመሰደብ ደግሞ እኔና እሷ ቀን በቀን ነው የምንረገጠው። ብዙ ነው የተሰደብነው። እንደኔና እንደ ቤት የተሰደበ የለም። እኔና እሷን በማቃቃርና በማለያየት የምትጠቀሙት ነገር ካለ እስቲ እናያለን። አለቅ ብታጣሉን ጓደኛ አትሆኗትም። ብታጣሉን ጓደኛ አትሆኗትም። ባይዘው አትሆኗት
እሷን ብቻዋን ለማስቀረት የምትሄዱበት ነገር እህትነታችን ነው አንድ ላይ ያኖረን እንጂ እሷም ያለኔ እሺ ናት። እኔም ያለ እሷም ያለኔ ትላንት እኔና ቤታ ከተዋወቅን ሳንተዋወቅም በፊት ቤታ ደስ ትለኛለች። በተዋወቅም ጓደኛ ማቾችም ከሆንም በኋላ አብረን እና እኔ ብንጣለው እሷም የራሷን ላይ እኔም የራሴን ላይፍ ክፉ ደግ ሳንነጋገር ነው የምንቀጥለው። ብዙ ያቆሰሉኝንም ክፉ ደግ አልተናገርኩም። እኔና አጠብቁኝ እንደዚህ መርዝ ናት እሷ እንደዛ ናት። እኔ ከተናገርኩት ንግግር ፖዘቲቭን ብትወስዱ ኖሮ ምን ለማለት እንደፈለግኩ ይገባችሁ ነበር። ሰላም ነው አለ ወንድሜ፣ እንዴት ነህ? ደግ ነህ? አለሁልሽ። እኔ በዚህ አጋጣሚ የሆነ አስተያየት ልሰጥሽ ነው የገባሁት። ኡፍ ምን አይሳይድ ሀናቡ ምቀኛ፣ ሀናቡ ጉማሬ፣ ሀናቡ ዝጓት ኖ አንዬ፣ እንደዚህ አይነት አይደለም። እኔ አንዬ አንቺን ማቅሽ የቤታ እህት ሆነሽ ጥሩ አመለካከት አስተያየት ስትሰጪ ነው ማቅሽ። ገባሽ? አሁን ሰው ሆኖ ይጣላል። አንቺ እርግጠኛ ነኝ ክፋት አልሄድሽም፣ እስካሁን ድረስ በክፋት አልሄድሽም። ገባሽ? እኔ አሁን የምናገረው ነገር ምንድን ነው ሀንዬ፣ የፈለግሽውን አራምጂ፣ ግን የቤታ ጠላቶች አውቀው የእሷን ፎቶ አድርገው አንቺ ጋር መጥተው ይሳደባሉ። አንቺ ደግሞ ፎቶን ስታይ የቤታ ጓደኞች ናቸው ብለሽ ስለምታስቢ ነው የምትናገሪው። ገባሽ? አሁን እኔ ምክንያቱም እዛኛው ቤትም ስላለው ነው የምነግርሽ። ምን አይነት ሙድ አምጥተዋል መሰለሽ? የቤታንም ፎቶ ያደረጉና አንቺ ጋር መጥተው ሲሳደቡ አንቺ የምታስቢው የቤታ ደጋፊዎች ናቸው ብለሽ የምታስቢው ይሄ ሙድ አምጥተዋል። እኔ ይቅርታ አንቺም ትመችኛለች፣ አዲስም ትመቸኛለች፣ ቤታም ትመቸኛለች። እኔ ከሰው ጋር ጸብ የለኝም። ገባሽ? ግን ማየት ይደብረኛል መሰለሽ። አሁን የሆነ ሰው ደጋፊ ስትሆኚ ያን ሰው ሲያቅትሽ የዛን ሰው ፎቶ ለጥፈሽ መተሽ ሰው ቤት ማሰደብ ጥሩ አይደለም። እኔ እኮ ስም አልጠራሁም። አሁን እንዳለ ተጠለቀለቁ እኮ መጥቶ እያያችሁ ነው። ጌሞች ተጠለቀለቁ። ቴንክ ዩ ፊፊ፣ አመሰግናለሁ። ቴንክ ዩ። ቃሏን ጠብቃለች። ቢግ ሪስፔክት ለፊፊ፣ ክብር አለን። በ10 ዩኒቨርሲቲ እያለ ነው ጊፍተሮች። ጊፍተርለሽ I mean, I don't mind playing. I mean, we can play, but my child is not okay with a creator gifting. They don't like that. ፊፊ እኮ ምስኪን ናት፣ አትከለከልም። እንዳንተ ናት እኮ። ኧረ እኔ እንደዚህ የሚያጫወተኝ ሰውን ያጫውተዋለሁ፣ ችግር የለብኝም። ወላሂ 3 አንበሳ በልቼ ነበር። ተሳስታ ወጥመድ ውስጥ ገብታ በልቼ በ5 አድርገው በ5 Did you understand what I said? ፈርታለች። ስለ እኔማ ማወቅ አለባት። ባይዘዌ ቀለል አድርጋ ካየች መጥፎ ነው። እንደሌላ የአበሻ ጌሞች ምናምን ከመሰልኳት ትጎዳለች። ስለ እኔ ንገሯት፣ ሀቁን ንገሯት። እንድትበላ አውቃችሁ ሰው የለም። It's okay. We didn't talk. We did not say no this, no that. So it doesn't matter. አንዴ ዮኒ ማኛ ሴፉ ፋንታውን ላይ ኢንተርቪው ሲቀርባ የተሻለ ጂንስ በጂንሱ ነው። ያንን ጂንስ እኔ ጅማ እያለሁ የዛሬ 22 ዓመት አላህ ምስክሬ ነው ጓደኞቼ ለብሱ ነበር። እኔ ጮጬ ነኝ ያኔ ጂንስ ከላይ ጂንስ ከስር ጂንስ ለብሱ ምናምን ነገር እንዲህ ምናምን ላሳይ ምናምን ብሎ ጂንስ በጂንስ እና ኢትዮጵያ ሲመጣ እሱ እስታክ አድርጓል። ገባሽ? ከኢትዮጵያ በበረሃ ሂዶ እዛ ሲሄድ ገና ለገና ትዝታ ውስጥ ያለው ጭንቅላት ውስጥ ያለው ምንድን ነው ካልሽ ያኔ ይሄን ጂንስ በቃ ወይኔ ጓደኞቹ የሰፈር ሰው የሆነ ያላቸው ሰዎች ያንን ጂንስ ይለብሱት ነበር እና ውጭ ሀገርም ሂዶ አላገኘውም። ያ ጃኬት እኮ ያ ሱሪ አልፎበት ነበር። ኢትዮጵያ ሲመጣ ፈልጎ አፈላልጎ ገዝቶ የለበሰው ልብስ ያ ነው። እኔ ሰዎችን የመረዳት እንትሉ ስላለኝ ነው። ገባሽ አይደለ? ያረዳልች ነው። ገብቶሻል? ግን ለምንድን ነው ማዘሩም ኮንተንት ሲሰሩ አይቻቸዋል። የእሱ እናት ለምንድን ነው ሊያስቆሙት ያልቻሉት? እኔ እሱን አላውቅም። እኔ ግን እስካለን ድረስ እኔ አልኩሽ፣ አሁንም ዛሬም ነገም በጣም ማከብራቸው ሰዎች ናቸው ቤተሰቦቹ። ለምን እዚህ ጋር እኔ አሁን የሆነ ነገር በቃ አይተሽ ካልሆነ ትተይዋለሽ። በቃ የኛ ነገር አልሰራም ካልሰራ ይጣላል ማለት ነገር ተፈጠረ ወይ ነገር ይኖር ማለት አይደለም። እዛ ጋር የኛ ነገር አልሰራም፣ ቆመ። ሲቆም ደግሞ እንደማንም አይደለም እንዳልኩሽ በህጋዊ መንገድ ነው የሄድነው። ህግ ነው ያለያየን። ገብቶሻል? በመስማማት የማትችይበት ከሆነ የምትሄጂው ወደ ህግ ነው። ፍርድ ቤት ሄድን፣ በፍርድ ቤት ጨረስ አለቀ። እና ስትጨርሺ ግን እኔ የፈለኩት ሰላም መሆን ነው። ከሚዲያ ስጠፋ ምንም አልተባለም። ገባሽ? ጠፍቼ ነበር ለ1 ለ4 ወር።
ከሚዲያ ጠፍቼ ግን አሁን ወደ ሚዲያ ራሴን አበርትቼ ምን ብዬ ስመለስ ይሄ ነገር ተፈጠረ። ገብቶሻል? ለምን እዛ ጋር የተፈለገው ወድቄ ምናምን ነበር ብዬ ነው የምረዳው አሁን። ስለዚህ ለምን ከእንደዛ አይነት እይታ ውስጥ ወጣች፣ በዚህ መንገድ እና አቢዩዝ መደረግ አለባት ምናምን በሚል በግፍፊትም ቢሆን እንግዲህ እየተደረገ ነው ያለው እና እኔ ምንም ያልኩት ነገር የለም። ዛሬም ነገ ምንም አላልኩም። አሁንም የምፈልገው ስራ መስራት ነው፣ መለወጥ ነው፣ ደህና ነገር ማግኘት ነው ለራሴ። ለጊፍት ብላ ነው ለምናምን ብላ ነው ለገንዘብ አይነት ሴት ብሆን ማለት ነው እንደው ሆኜ እንኳን ቢሆን 10 ዓመት በዛ ህይወት ውስጥ እንድኖር አስሮ ያስቀምጠኝ ነገር የለም። ወይ ቆማጣ አይደለም ወይ የሆነ ነገር አይደለም። 10 ዓመት እኮ ማንም አላሰረኝም። ገንዘብ ብፈልግ ማለት ነው ልጅነቴ ምሮጥበት ሰው የማይበትን ጊዜ ራሴን አስሬ የተቀመጥኩት ይሄ እንደዛ አይነት ሴት ስላልሆንኩ ነው። አሁን ዛሬ ግን ወጥቼ ላይቭ ላይ መጣ ለምን ጌም ተጫወተች ስለዛ ምን እንበል ለጊፍት ብላ ነው ለጊፍተር ብላ ነው እንደዚህ ብላ ነው የሚባል ስም የተሰጠኝ አሁን ከዚህ ነው። ገብቶሻል? እኔ አሁንም አልኩሽ እኮ ምንም ነገር አልፈልግም፣ ከሱ ማግኘት አልፈልግም። በስልክም እኔና እሱ ነው የምልሽ የፈለገ ተአምር ቢመጣ እኔ በህይወቴ በጣም የምወደው ሰው መጥቶ ፊት ለፊቴ ድጋሚ ማላገኘው ቢመጣ ይቅር ብዬው አብረን መኖር አልችልም። ያለቀ ነገር ነው። ገብቶሻል? ምንም ሰው አሁን ለይቅርታ ምናምን ይቅርታንም እኔ 2-3 ጥግ ድረስ አይቼዋለሁ። በደንብ ነው የምልሽ። እዚህ ጋር ማላወራው ብዙ ይቅርታ ብዬ ያለፍኩት የሰበርኳቸው አንገቴን ዝቅ ያረኩባቸው ብዙ ጊዜያቶች አሉ። በጣም ብዙ። ለምን እዚህ ደረጃ እንዳንደርስ ይሄ ነገር እንዳይፈጠር በመሀል ያሉት ነገሮች እንዳይበላሹ ከቤተሰብ ጋር ከልጆቼ ጋር ምናምን ያለው ነገር እንዳይበላሽ ጥግ ድረስ ዋጋ የከፈልኩ ሴት ነኝ። ለዛውም በልጅነቴ ማለት ነው። አሁን ላይ የሚመጡ ነገሮች ምናምን እየተባሉ ያሉት ስሞች ምንም ነገር ስሞች ቢሰጡኝ አሁን ላይ የምፈልገው ከነዛ ስሞች ጀርባ ጠንክሬ መስራትና ራሴ ላይ መለወጥ ራሴን የተሻለ ነገር ማድረስ እንጂ ወርጄ የቲክቶክ ድራማ አልፈለኩም። አሁን እኔ በምሳደብ እሱ በሚሳደብ ሰዓት እሱ ጋር የጠረረው ጊፍትም ሆነ እየቀነሰ ያለው ቪው ሊሄድ ይችላል። እኔ ጋርም እንደዛ ሊመጣ ይችላል። ግን ደግሞ በመሀል ልጆች አሉ። አሁን እዚህ ጋር ልጅነቴን ያጣሁባቸው ናቸው። እንደዚህ እንደማወራው አይደለም። ዛሬ ወይ ሰው ሆኜ እድሜ ሄዱ አይደለም። እኔ እድሜ ሳይሄድ በ17 ዓመት የወለድኳቸው ልጆች ናቸው። እንደ ሰው እንኳን አድጌ አይደለም። ልጅ ማቀፍ እንዴት እንደሆነ ሳላቅ፣ እንዴት እንደሚያዝ እንዴት እንደሚደረግ ሳላቅ መንታ ልጅ ወልጄ ነው ያሳደግኩት። ገብቶሻል? በዛ ሰዓት ማለት ነው። ይህንን ሁሉ ያየሁባቸው ልጆች ስላሉ ስለሆኑ ለነሱ ስል ነው አፌን እየዘጋው ያለሁት። እንደተሰደብኩት ብጮህ ማንም ሰው ከጎኔ እንደሚቆም እርግጠኛ ነኝ። ማንም እዚህ የሚሰደበውን አይደለም ኢንቦክስ የምሰደበውን እኔና መድኃኒዓለም እናውቀዋለን። ትቼው ነው እሱ ነው። ለምን አሉ እዚህ ጋር ገብቶሻል? ምንም ቢሆን ልጅነቴን፣ መልኬን፣ ህፃንነቴን ሁሉ ነገሬን የሰጠዋቸው ልጆች አሉ። ዝም ያልኩት ለነሱ ነው። አሁንም ሌላ ፍላጎት የለኝም። መስራት ነው በቃ። ሰርቼ ራሴን ማሻሻል፣ አምና ከነበርኩበት ህይወት ዛሬ ማሻሻል፣ ነገ ደግሞ የተሻለ ለማድረግ ነው በቃ። እኔ አንድና አንድ ተውኝ ነው ብዬ የነበረው። ተውኝ በቃ። የምፈልገው ስማታል አልሰምካትም። አጭር መልስ። እኔ ጉቺ አልሰምኳትም፣ ግን ጉቺ is my nigga እንዴ አልስማል። አንድ ለአንድ ለመጨረሻ ጊዜ ነው ስክሪንሻት ከሚለቅ ስማል አልሰምካ። ይሄ ብቻ ውሸት ስለማለት ነው። ስክሪንሻት ጉቺ ስክሪንሻት ይለቀቅባቸው እናትሽ ይለቀቅ ስክሪንሻት ባልሰምካት ስመኝ ሳውን እህትሽ ነኝ። ምን እንደዚህ አሚያጨራጭ አንቺ እኔ እህትሽ ብሆን እኔ የሚያስደስተኝ ማኪን እናቴን መርቂ ስልሽ መርቀሻል። አንቺ ምቀኛ የሰው ምቀኛ መሰለኝ። ኤክስኪውዝ ሚ ካልሳምካት ይቅርታ፣ እኔ ነኝ ጥፋተኛ። ሶሪ አቤልዬ። በደንብ ይቅርታ። እጅሽን ወደ ላይ አድርገሽ ነው። እጅን ወደ ላይማ ለሌላ ነገር ለማድረግ እንስማ። አቤል አቤል ወዴ ይቅርታ። እሺ ነው ጌታ ይኔ አባት መሌናቸው እንዳቸው አትቀበልም። እኔ ይቅርታ አያረ አየሻል። ይቅርታ ስለው እንዴት እንደሚያደርገው እንዴት እንደሚያደርግህ እኔ ኦልሬዲ ተቀይሜሻለሁ። ወይ አምላክ እስራኤል። እስኪ ቪዲዮን ክፈት። ኬት ነው ያለ? ማን ጋር ነው? እኔ እቤት ነኝ ያለሁት ሚቲንግ እያደረኩ። እሺ አንዴ እሺ ከአንዴ መቼ አይተን በጣም ብዙ ስራ አለኝ እናቴ። ነውጣ አንተ በጣም ብዙ ስራ። እሺ ሊክ ነው። አንዴ ቪዲዮን ክፈተው። ሲንጋራ አመጣ አውስ right now አቤል what's up እኔ ማር
አቤልዬ ሰው እኮ አይታየኝም። አንተን ሳይ እኮ ሰው አለ የለ ህዝብ እያየኝ ነው አላየኝም። ህዝብ ተቀምጧል አለ አይኔማ ይሄኔ ምንድን ነው? እሺ አቤልዬ ወይ ለካ የሆነ ሰው ያየኝ አራስ ልጅ አረግሽ ምን ነው? ትንሽ እያልሽ ምን ነው? ይሄን ላይ ላይ ገብታ ሰው ሰብስባ ትደውልላታለች። እኔ ሰዎችን ሁላ ከጎናቸው ቆሜ ምን ያህል እንደምበደል ይሁልኝ አልመሰለሽም? እስቲ ይጅበት የትላንቱን ድራማ ይጅበት። እኔ ግን ሄሉ ትላንት ዲቦራ ሰክራ አይደለም አውቃ ነው ሆን ብላ ነው የሆነ ማውጣት የምትፈልገው ነገር አለ እና በሰከረ ሙድ ነው የተናገረችው። እኔ ምን ጠረጠርኩ መሰለሽ ሄሉ ዲቦራና ኤልሹ የሆነ ነገር ተያይዘዋል ወይ ተነጋግረዋል ማለት ኤልሹ ለዲቦራ ዲቦራ ለኤልሹ ሚስጥር ተነጋግረዋል። ለምን ብትይ ብዙ ጊዜ አሁን ኤልሻዳይ ቤታን እንጂ የምትሰድባት ዲቦራን አትሰድባት። እሷ ሰድባት ታውቃለች እንዴ? ለምን ሰድባታለች ታዲያ? እሺ በምን እኔ ዲቦራ እንትና ኤልሻዳይ ራሱ እንደዚህ ቃል አውጥታ ስትሰድባት አይቻት አላውቅም። ሰርጀሪ ይህን በአሽሙር በምናምን እንጂ አሁን እንደዚህ ዲሬክት እንትን በአሽሙር በምናምን ነው የምትሳደበው። በአሽሙር ምናምን ትሳደባለች። ግን ይኸውልሽ ከዲቦራና ቤታ ጓደኛ ከመሆናቸው በፊት ሁለቱ በጣም የጠበቀ ጓደኛሞች ነበሩ እና ይኸውልሽ አሁን የነገርኩሽን አንቺ አውጥተሻል ያንቺን አላወጣውም አይነት ሙድ ነበር ትላንትና ስታወራ የነበረው። ሙጣዬ ይቅርታ የኔ አባት የኔ ምርጥ ወንድም፣ ያለፈው አለፈ። አንተም ልሰኸኛል እኔም ልሽ ያለው ተላለሰናል። አሁን ግን እኔ አቁም ያለው ሙጣዬ ይመችክ። አይ ላቭ ዩ ሶ ማች ማይ ብራዘር አይ ሪስፔክት ዩ። ሙጣዬ ሙልጭ አድርገህ ሰድበከኛል። እኔም ሙልጭ ልቅልቅ አድርጌ ሰድቤ ካለው ተሰዳድበናል። ሙጣዬ ግን 3 አንበሳ የሰጠሁክ በጣም ስላሳዘንከኝ ስለምወድክ እንደገና ደግሞ በጣም ስለምትመቸኝ ነው። ይሄ ባንተ ቂም የሚይዝ ኢትዮጵያዊ የለም ሞጣ። የእውነት ዝም ብዬ ሳስበው አሁን አንዳንድ ጊዜ የሆነ ጥፋት ስናጠፋ ስንሳሳት ምናምን ስንተች ምናምን ለተቸነው ትችት ላጠፋነው ጥፋት ምናምን መንግስት እንኳን እንደ መንግስት ይጠይቀናል ብዬ አስባለሁ። ያለ ግን ኦነስትሊ ስፒኪንግ ሞጣ እኔ አገር ራሱ ቢገባ መንግስት የሚጠይቀው አይመስለኝም። በሞጣ ቆይ ባገኘው ቆይ ይጠብቅ ምናምን የሚል ሰው ያለ አይመስለኝም። አንደኛ በጣም የዋህ ምስኪን ነው። የተሳደብከውን ስድብ ራሱ ሞጣዬ እንደ ስድብ አልቆጥረውም። እኔ አልተቀየምኩም። ኦነስትሊ ሞጣ እንኳን ኢትዮጵያ ኤርትራ ራሱ ብትሄድ ይቀበሉሃል። ኤርትራ ራሱ ብትሄድ ማንም የሚቀየምክ የለም። ሞጣ አንድ ሰው እኔ ሞጣን የሚቀየም እንኳን ኢትዮጵያዊ ኤርትራዊ ራሱ ያለ አይመስለኝም። ኤርትራ ራሱ ብትሄድ ኢሳያስ አፈወርቂ ነው አበባ ይዞ ቀይ ምንጣፍ አንጥፎ የሚቀበልክ። ያንን እኔ ኃላፊነት ወስዳለሁኝ በሞጣ ጉዳይና ሞጣዬ የኔ አባት ኦልሞስት ወደ 25 ዓመት አካባቢ በትግል ላይ ያለክ ሰው ነክ፣ እየታገልክ ያለክ ሰው ነክ ለ25 ዓመት በእድሜ ያው አንተ ብዙ አንለያይም ብለሃል። ግን ያው 1 ዓመትም ቢሆን ብልጫ ስለሆነ የእድሜ ታላቂ ነክ። በዛም ላይ ደግሞ ብዙ ውጣ ወረዶችን ያሳለፍክ በፖለቲካም በምንም ተገፍቻለሁ ብለህ የምትል ወንድሜ ነክ እና ካስቀየምኩክ ንግግሮቼ ካስከፋክ ካስቀየመክ የተናገርኩት ንግግር ምናምን ካሳዘንኩክ ካስደበርኩክ የእውነት በጣም በጣም ይቅርታ። ሪካርደሮች አድርሱልኝ። ሞጣዬ የኔ አባት በጣም ይቅርታ። እንደው ሌላ 3 አንበሳ መጨመርም ካለብኝ ሌትሚ ነው አሳውቀኝ። ሞጣዬ በጣም 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 ይቅርታ። አሁን ሰው መሰለ በእውነት ነው ያለኔ ጎዶሎ ነው። ክራንቼ ማለት እኔ አሁን አንድ እግር ነኝ፣ እሷ ለእኔ ክራንቼ ናት። ኢትዮጵያ ያልሄዳችሁ ሰዎች ሂዱ፣ በጣም ደስ ይላል። ከቤተሰብ ጋር ጊዜ ማሳለፍ አይገኝም። ግን ምንድነው ኢትዮጵያ ስትሄዱ ያው ያማምጣ ሊሆን ይችላል እና ቀደም ብላችሁ ጸበል ወይም ጸሎት ነው የምንመጣው በሉ። ከዛም በኋላ አጎት ሲመጣ አክስቴ ደህና ነሽ፣ ልክ አክስት ሲመጣ አጎቴ ደህና ነሽ እያልሽ ዝብርቅርቅ፣ ወንድም ሲመጣ ይሄ ደህና ነሽ እስኪባል ድረስ። በዚህ ድራማ መወድ ሰው አይደለሁም። የድራማም ሰው አይደለሁም። የሆነ ሽሽግ ብዬ ምናምን ድብቅ ብዬ ብቻ በቃ የሆነ የራሴ መኖር የምፈልግ ሰው ነኝ እንጂ ይሄ የድራማም ሰው አይደለሁም። የተጎዳ ሰው፣ የታመመ ሰው፣ ችግር ያለበት ሰው ያ ሲጠጣ የሚያስታውሰው ከሆነ ጉዳቱ ውሸት ነው፣ በጣም ውሸት ነው።
በቃ አልታመምሽ፣ ውሸት ነው። ቶፒክ ነው የምትፈልጊ። አስገባኝ። ይሄ ነው ዲቦራ ወድቃ ማየት። ይሄ ነው ዲቦራ ወድቃ ማየት። ይሄ ነው ጋይስ። አንድ እውነት ልንገራችሁ፣ እየመረራችሁ ጓጡት። ሁላችንም እየመረራችሁ ጓጡት። ይሄ እውነት ነው። የኔ እውነት ይመራል፣ ያንገሸግሻችኋል። ትፖስትችኛለሽ እየወሰድሽ። ሁላችንም በየፊናችን ኮምፒቲሽን ላይ ነን። ቲክቶከር በአጠቃላይ ውድድር ላይ ያለ ነው። ሌሽ ማአሌሽ። እኔ ደግሞ እንዲህ ነው የምነግራችሁ፣ ሁልሽም አንድሽ ከአንድሽ ላለመበላለጥ ትግል ላይ ነው ያላችሁት። ምን አባታችሁ ትግል ላይ ያለ ነው። ተናንቀናል። እንደዚህ ጓደኝነት የለ፣ እህትነት የለ፣ ወንድምነት የለ፣ ውለታ የለ፣ ምን የለ። ተናንቀን ያለ ነው። ተናንቃችኋል። አንዷን እንዳትጥል፣ አንዷ ከአንዷ በልጣ ለመታየት፣ አንዷ ተያይዛችኋል። ዛሴት ምን አባታችሁ። ይሄ ነው ያለው ነገር። አየር መያዝ አይተበ ዝም ብዬ ራሱ ስለኔ ታውራላችሁ። አቅም አለኝ። ግዴታ እየተነሳው እንዲከፋኝ፣ እንዲራበኝ፣ እንዲጠማኝ፣ እንዲተነሳው፣ እንዲተቆረጥኩ እንትና እንዲያለኝ ማለት አይጠበቅብኝም። እንደ አጀንዳማ ብፈልግ ኖሮ ቀን ከሌሊት እኮ ትሰድቡኛላችሁ። ያንን እያወጣው እኮ መናገር እችላለሁ። ምላስ አለኝ፣ ቆንጆ ምላስ አለኝ። ትቻችሁን የራሴን ህይወት እየኖርኩ ያለሁት እኔ አያስፈልገኝም። ከበቂ በላይ አቴንሽን የተሰጠኝ ሰው ነኝ። እንኳን ወዳጄ ጠላቶቼም ቀን ከሌሊት ታወራላችሁ። ስለዛ ተፋቱኝ፣ ህይወታችሁን ኖሩ። የኔን ውድቀት ስትጠብቁ እናንተ ረግፋችሁ እንዳትቀመጡ። ይሄ በስማሜ ሰው ልጅ እንዴት አይሰለቸውም? እንዴት አይሰለቻቸውም? አስወር ላይ እንዴት የሰው ልጅ አይሰለቸውም? በቃ የሆነ ሰዓት እኮ ይበቃቸዋል እኮ። ሰው ይጣላል፣ ይጋጫል፣ ይሰዳደባል። እንዴ ማንም ሳይበደል ይመስላችኋል እንዴ? እኔ የደረሰብኝን ነገር ከነድምፅ ከነምን ጉልጉል አድርጌ ባወጣ እኮ ማለት ነው። የቲክቶኩን ተው፣ የቻልኩትን እኔ ነኝ የማውቀው። ግን ምንም ጥቅም የለውም። ለዚህ ህዝብ ብትነግሩትኝ ማለት ነው። ትናንትና ለእናንተ ሳይድ ቆሞ የፈረደላችሁ ሰው ዛሬ እናንተን ላይ ሲፈርድ ነው የምታዩት። አቋም የለውም ይሄ ማህበረሰብ። ለእግዚአብሔር ነው መተው። ቤታ እንትን ብላ ምናምን ስላላችሁ እናንተ ስላቀሳሰራችሁ እዚህ ጋር ድራማ ስለሰራችሁ ምናምን እኔ ድራማ መወድ ሰው አይደለሁም። የድራማም ሰው አይደለሁም። የሆነ ሽሽግ ብዬ ምናምን ድብቅ ብዬ ብቻ በቃ የሆነ የራሴ እንትን መኖር የምፈልግ ሰው ነኝ እንጂ ይሄ የድራማም ሰው አይደለሁም። ድራማ ክሬት አድርጌ ምናምን እናንተ እኔ ድራማ ይከተለኛ እንጂ አንድ ቀን ድራማ ሆን ብዬ ሰርቼ አላውቅም። ሰው እንዴት ድራማ ራዩ ላይ ይሰራል? ለመሰደብና ለመቋሻሽ ኔቨር። እንደዚህ አይነት ሰውም አይደለሁም። እና ምን ልላችሁ ፈልጌ ነው፣ ያስከፋዋችሁ ሰዎች ይቅርታ፣ ሁላችሁንም። የቤታንም ስም ያነሳኋት ቤታዬ ጓደኛዬ ናት፣ እህቴ ናት። በትናንቱ ነገር በተናገርኩት ነገር አስከፍቼሽ ከሆነ በጣም ይቅርታ። ጓደኛዬ ነሽ፣ እህቴ ከሆንሽ ተረጂ። እምልሽ ነገር ይሄ ነው። እህቴ ከሆንሽ ጓደኛዬ ከሆንሽ ከነ ስህተቴ ጥፋትም ሳጠፋ ጥፋቴን ፊት ለፊት ነግረሽ ተረጂ። እኔ የሆነ ጥሩ ነገር ሳረግ ከጎን የሆነሽ የሆነ ስህተት ሰራች ብለሽ የምትሮጪ ጥለሽኝ የምትሄጂ ሰው ከሆንሽ እምልሽ ይሄን ነው። ስህተትም ነው ካልሽ ትናንት የተናገርሽ ለምን ስሜን አነሳሽ? ይሄ ስህተት ነው ካልሽ አይም ሪሊ ሶሪ፣ በጣም ይቅርታ። ግን እኔ የመሰለኝን ቤታ እንትን ብላ ምናምን ስላላችሁ እናንተ ስላቀሳሰራችሁ እዚህ ጋር ድራማ ስለሰራችሁ ምናምን እኔ ድራማ መወድ ሰው አይደለሁም። የድራማም ሰው አይደለሁም። የሆነ ሽሽግ ብዬ ምናምን ድብቅ ብዬ ብቻ በቃ የሆነ የራሴ እንትን መኖር የምፈልግ ሰው ነኝ እንጂ ይሄ የድራማም ሰው አይደለሁም። ድራማ ክሬት አድርጌ ምናምን እናንተ እኔ ድራማ ይከተለኛ እንጂ አንድ ቀን ድራማ ሆን ብዬ ሰርቼ አላውቅም። ሰው እንዴት ድራማ ራዩ ላይ ይሰራል? ለመሰደብና ለመቋሻሽ ኔቨር። እንደዚህ አይነት ሰውም አይደለሁም። እና ምን ልላችሁ ፈልጌ ነው፣ ያስከፋዋችሁ ሰዎች ይቅርታ፣ ሁላችሁንም። የቤታንም ስም ያነሳኋት ቤታዬ ጓደኛዬ ናት፣ እህቴ ናት። በትናንቱ ነገር በተናገርኩት ነገር አስከፍቼሽ ከሆነ በጣም ይቅርታ። ጓደኛዬ ነሽ፣ እህቴ ከሆንሽ ተረጂ። እምልሽ ነገር ይሄ ነው። እህቴ ከሆንሽ ጓደኛዬ ከሆንሽ ከነ ስህተቴ ጥፋትም ሳጠፋ ጥፋቴን ፊት ለፊት ነግረሽ ተረጂ። እኔ የሆነ ጥሩ ነገር ሳረግ ከጎን የሆነሽ የሆነ ስህተት ሰራች ብለሽ የምትሮጪ ጥለሽኝ የምትሄጂ ሰው ከሆንሽ እምልሽ ይሄን ነው። ስህተትም ነው ካልሽ ትናንት የተናገርሽ ለምን ስሜን አነሳሽ? ይሄ ስህተት ነው ካልሽ አይም ሪሊ ሶሪ፣ በጣም ይቅርታ። ግን እኔ የመሰለኝን እኔ አያገባኝም። እንቁርቲን ሰማሻት? እንቁርቲም የተናገረችው ነገር ካለ ቤቷ ነው፣ ፔጇ ነው፣ መብቷ ነው። አመለካከቷን የግሏን ብትፈልግ እኔን ዘቅዝቃ ትርገጠኝ። አታቀሳስሩ። ደግ አደረገች። እንቁርቲም ያለችው ነገር ካለ በቤቷ መብቷ ነው። እኔ በቤቴ ስለምናገረው ነገር ራሴ ነኝ ኃላፊነትን ወስደው። አለቀ። እንትናን ሰማሻት? ሁሉም በፔጁ መብቱ ነው። ፔጃችሁ ላይ ገብታችሁ ተናገሩ። የነካሽን ሲመስለኝ በፔጅ መልስ ሰጥሻለሁ። ዛት ሴት ምን አገባኝ? እንቁርቲ መብቷ። እንቁርቲ ያለችውን ሰማሽ ትለኛለች እና ለምን አልሽ ልበላት? መብቷ እኮ ነው፣ ፔጇ ነው።
የቆርጫ አይናችሁ እያጨቀጠል እያላችሁ እያበዳችሁ ማለት ነው የምታብዱ አላችሁ። እኛ የወደድነውን ብቻ ወደጅ የምትሉ አላችሁና ቀጣይ ደግሞ አይናችሁ እያየ ሶስቱን አንበሳ ጉዞ ወደ ልዕልቲ ልዕልቲ ውለት አለብኝ። ይሄ ላላዶር፣ ይሄ ለእናቴ፣ ይሄ ለወንድሞቼ ቆምሹ እያልኩኝ ሶስቱ ነው ማለት ሜቢ ወይ ዛሬ ማታም ሊሆን ይችላል። ኢንሻአላህ በስሚላ። ከዛ ከፈለገኝ ስትልሰኝ እልሳታለሁ። አለቀ። ስትልሰኝ እንላላሳለን። ሶስት አንበሳሽን ሰተሻት ያው የታባሽ ሰደበች ስትይ ምን አባሽ አገባሽ ነው የምልሽ። እኔ ደግሞ ቀጣይ ለልዕልቲ የሆኑ ቶሮንቶ ነበር አለ $5000 በቀን የሚያወጣልሽ አይደል እንዴ? ምን ይሁ ሀቅ ነው። ህዝቡን ማስተማር ስላለብኝ ነው። ግን እኔ ደግሞ ሄለን ከእንደነ ቤታዮ አትሊስት ብሔርተኛ አይደለችም፣ ሃይማኖት አትነካም። ስለዚህ ተዋት፣ መብቷ ነው። በሰውነቷ መሸቀል ትችላለች። ቂጧን እያወዛወዘች መሸቀል ትችላለች፣ መብቷ ነው። የአንድ ሰው ልጅ በገዛ ገላው የሚያደርገው ነገር አያገባኝም ብዬ ሄለንን ትተናት ነበር። ግን አሁን እሷ በእሷ ቤት ማለት ነው አያችሁ፣ እንደ ዮናስ ሴጋ ብረቅጣት፣ እንደ ሌሎቹ ብረቅጣት ታከብረኝ ነበር። ያ ሁሉ እያለቀሰች ሰው ሁሉ ርቋት ማለት ነው። ሰው ሁሉ ርቋት፣ ሰው ሁሉ አሳድዷት፣ አባሯት። እኔ ነኝ ማንቁርታቸውን ይዤ ያስተውኩላት። እነ ጆከርን እነ ቤታዩን እነ ምናምን ያስተውኩላት። ባለጌ ጋጠወጥ ደግሞ አንቺ ብለሽ እንትን ምን ቂጥሽን እያወዛወሽ እዚህ አሁን ሄለን የምታደርገው አስፓልት ሄዳ የምትልስ ቂጧን ገንዳ ውስጥ የምትገባ በእንትን በምንድን ነው በሽንት ቤት ውሃ የምትታጠብ ምናምን። ይህን ነገርማ መናገር አለብን። እንደዚህ ምን እጠላሻለሁ ማለት አይደለም። እንደዚህ ምን አንቺን ነው። ግን የምታደርጊው ነገር ትክክል አይደለም። የምታደርጊው ነገር ትክክል አይደለም። አሁንም አሳያለሁ። ሄለን ወርቄ የምትሰሪው $1200 $1300 በቀን ትሰሪ ነበር። አስቆምኩኝ። አይሰጡሽም ካሁን በኋላ ቀዝቅዞባቸዋል። ለምን? ህዝቡ መትረፍ ስላለበት